ምርጫ ከዚህ በፊት ምርጫለሁ። እኔም የዛሬው ምርጫ ልዩ ቦታ የምንሰጠው ማለት እንደ ሀገር በተለይ ከለውጡ በኋላ አዳዲስ ምዕራፎች ያየንበት ያለንበት ጊዜና በተሻለ ነገር እንደ ሀገር ብዙ ለውጥ ያየንበት ያለንበት ጊዜ ስለሆነ ይሄንን ደግሞ ወደ ተሻለ ሽግግር ውስጥ ለማድረስ ህዝብ ያመናቸውን የኔን ኃላፊነት ወስደው በትክክል ይተገብሩልኛል ብሎ የሚያስባቸውን ሰዎች ለመምረጥ በዛ ልክ ተዘጋጅቶ ቁጥሩም ከፍተኛ የሆነ ሰው እኔ ራሴ ዛሬ ምናልባት ይሄ ምርጫ ታሪካዊ ምርጫ ከመሆኑ አንፃር ከሐጅ ማታ ነው የገባሁት። የመጀመሪያ ፍላይት ላይ ነው የመጣ ነው። ሐጁ ገና ነው ያለቀው። ግን ያው ምርጫው እዚህ ወቅት ላይ መገኘት እንደ ራሴ እንደ አንድ ማህበረሰቡ ላይ ኃላፊነት እንዳለው ሰው ግዴታዬ ነው እየሰለማምነና ያንንም ለመውጣት ነው ብያስባለሁና ለኔ ትልቅ ምዕራፍ ነው። ከዚህ በፊት በነበሩ ምርጫዎች በተለያዩ ደረጃ ተሳትፍ ያለው ካለፉት ስርዓት ጀምሮ ያው ዛሬ የምታይበት እይታና ያለፉት ጊዜያቶችን ላይ ያሉ እንደ ሀገር ያለችበት የሚታይ በትክክል ሰዎች ከፊት ሲቀመጡ ምን መስራት እንዳለባቸውና ምን መሆን እንደሚችሉ የምታይበት ጊዜ ላይ በመሆኑ ልዩ ያደርገዋል ብዬ አስባለሁ። እንደ ሀገር እንግዲህ ቀደምት እኔ እንደ አንድ እስልምና ሃይማኖት መምህር ኢትዮጵያ ስትታወቅ ስለ ፍትህ ስለ እኩልነት የምትታሰብ ሀገር ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፍትህና የእውነት ምድር ነው ያሏት። ከራስ ዜጎች ላለፈ ለሌሎች ተስፋ የምትሆን ሀገር የነበረች ታሪክ ያላት ያም ታሪኳ የሚቀጥል ነው ብዬ ነው ማምነው። እኔ ያ የዛን ጊዜ የተነገረ ትንቢት እዛ ይቆም አይደለም። ለዚች ሀገር የተሰጠ ክብር መገለጫ ነው። ክብር የሚመጥናት ይሄም ነው። ዜጎች ስለ ሀገራቸው ነገ እጣ ፈንታ በትክክል አምነው አስበው በትክክል ይወክለኛል፣ ይመረኛል፣ ያስተዳድረኛል የሚሉትን ሰው ከፊት ሆነው ወጥተው ባለቤት ሆነው ድምጻቸው ዋጋ እንዳለው አምነው ይሄ ድምጽ ነገ እኔ የምፈልገውን ነገር ያሳካልኛል፣ የሀገሬን እድገት ከፍታ ሚሻል ስርዓትና ሲስተም ይዘረጋልኛል ብለው አምነው መውጣት ቀላል ነገር አይደለም። እምነቱ ከመራጩ የበለጠ ለተመራጩ ነው። ህዝብ አማናን እያሸከመ ነው፣ ኃላፊነትን እየሰጠ ነው። በእስልምና አስተምሮት መሪነት ክብር አይደለም፣ ተጠያቂነት ነው። ይሄ ህዝብ ነው ዛሬ ቁጥሩ ይሄን ያህል ቁጥር ያለው 54 ሚሊዮን ህዝብ ወጥቶ ይሄ ፓርቲ ምራኝ ብሎ ሲመርጥ ክብር አይደለም እያሸከመ ያለው በፓርቲው ላይ ያለውን እምነት እየገለጸ ለሱ ደግሞ ኃላፊነቴን የሚወጣልኝ እኔን ሆኖ የሚያገለግለኝ መሪ እየሰጠሁ ነው ብሎ እያሰበ ነው ያደረገ ያለውና ትልቅ እንደ የሀገር ከፍታ የሀገር እድገት መገለጫ ማሳየ ነው። ዜጎች ለሀገር ያላቸውን ተስፋና ሀገራቸው ላይ ላላቸው የሚመኙትን ነገር ለማምጣት የሄዱበትን ርቀት ትልቅ ማሳያና መገለጫ ስለሆነ ለኔ ትልቅ መልእክት አለው ይሄ ምርጫና የዚህን ያህል ቁጥር ያለው ሰው ወጥቶ ከጧት ጀምሮ ከፈጅር ሰላት በኋላ አልተኛውም እያየሁ ነው። ሰውን በጧት ወጥቶ በጨለማ ተሞ ምርጫ ቦታ ላይ ተሰልፎ ቅድሚያ የራሱን ድምጽ አስቀምጦ ለማለፍ ይሄ ቀላል ነገር አይደለም። ና ተብሎ ተገዶ አይደለም፣ ኃላፊነቴ ነው ነገን ለማስተካከል ነው ብሎ አብኖ መውጣት ይሄ እንደ ሀገር ለኛ ትልቅ ለውጥ ትልቅ እድገት ነው። ሀገርም ሆነ ያለባት ይሄ ነው እንዲሆንም የሚገባው መሪዎችም መምጣት ያለባቸው በዚህ ልክ ነው። መሪዎቹም ሲመረጡ የተሰጠ ይሄ ድምጽ የሰጠ ማህበረሰብ ነገም ድምጽ መንፈግ እንደሚችል እንዲያምኑ የሚያደርግ መልእክት እያስተላለፈ ነው ይሄ ልጅ ያለውና በዛ መልኩ መሄዱ ቀላል አይደለም ብዬ ነው ማምነው። ይሄ ምርጫ መጀመሪያም በዚህ ያህል ዝግጅት ለሰውም አለን የምትለውን አማራጭ እንደ ዜጎችም መንግስትም የሚመረጠው አካል ፓርቲዎች ፉክክርም ውስጥ ቀርበው እኛ ሄነን ብለው ራሳቸውን ሽጠዋል፣ ራሳቸውና ስራቸውን አስተዋውቀዋል፣ ምን ሊያደርጉ እንደሚያስቡ ነግረዋል። ከዚህ በኋላ ደግሞ የህዝቡ መብት ድምጹን መስጠት የፈለገውንና የተሻለ አማራጭ ለኔ ለሀገሬ ለድገቴ እንደ ማህበረሰብ ፍላጎቴ በሁለንተናዊ ማንነቴ የሚጠቅመኝ ይሄ ነው ብሎ ድምጹን ከሰጠ በኋላ ይሄን ድምጽ ማክበር የስልጣኔ መገለጫ ነው። የፖለቲካ ፓርቲዎቻችንም የሚጠበቅባቸው ይሄ ነው። ዛሬ ያልተመረጥኩት ይሄንን ማሟላት ለዚህ ህዝብ የሚመጥን ነገር ይዤ መምጣት አልቻልኩም፣ ነገ የተሻለ ሆኜ መምጣት አለብኝ በሚለው ለቀጣይ በመስራት ሁለተኛ ግዴታ መመረጥ ብቻ አይደለም፣ ሳይመረጡም ሀገርን ማሳደግ መስራት መለወጥ ሰዎች እንዲታዩ ማድረግ ፓርቲዎች የነሱን አቅም ማሳየት ለህዝባቸው ስለተመረጡ ብቻ አይደለም፣ ያው መንግስት ስለሆኑ ብቻ አይደለም። ተባብሮ መስራት የሚቻልባቸው ሀገርን በማሳደግ ሂደት ላይ ትልቅ እድሎች እንዳሉ ይታወቃል ይታሰባልና እሱን ታሳይ ማድረግ ይፈልጋል። ይሄንን የህዝብን ድምጽ የሚያከብር ሰው ነው ምርጫ ውስጥ መግባት ያለበት። ካልሆነ ግን መጀመሪያውን ምርጫ ላይ መሳተፍ የለበትም። ከተሳተፈ ደግሞ የምርጫውን ድምጽ ማክበር ምንም አማራጭ የሌለው መፍትሄ ነው። ህዝብ ደግሞ ከዚህ በኋላ ያስባል ያውቃል። ይሄ ህዝብ ድምጼን አልቀበልህም ብትለው አንተን ነው የሚተፋህ እንጂ ህዝብ ጋር መቆም ህዝብ ጋር መጋፈጥ አይቻልም። እያንዳንዱ ዜጋ የራሱ የሆነ ዋጋ እንዳለው ማመን አለበት።
የኔ ድምጽ ዋጋ አለው ብሎ አምኖ ካርድ መውሰዱም ያንን ዋጋውን ለማውጣት ነው የነበረውና በዚህ ጊዜ ውስጥ ፈጥኖ በመምጣት የምርጫው ሰዓት ሳይጠናቀቅ ሁሉም ከቤቱ መምጣት ትልቅ ጉዳያችን ነው፣ ታሪካችንም ነው፣ ነገ ልጆቻችን የምናወራውም ነገር ነው። ይሄንን መንግስት በሰረት ሲጣላ ሀገረ መንግስት ሲመሰረት የኔ ድምጽ ዋጋ አለው፣ የኔ ድምጽ ድርሻ አለው፣ ነከለ ከፊት እንዲመጡ ሰርቻለሁ ብለህ የምታስብበት ነውና እኔ ያልኩህ ይሄንን በጣም ከባድ ነው። ሀጅ ማለት በጣም ከባድ ስራ ነው፣ ግን ግዴታ ነው። ይሄንን ነገር እኔን የሚወክለኝ ነገር ማስቀመጥና ማሳየት ካልቻልኩ እኔ አይደለም ብዬ ስለማምን ይሄን የምናደርገው ነው። ሁሉም ዜጋ በያለበት ወሰደበት ቦታ በመውጣት ሰዓቱን ጠብቆ የወሰደውን ካርድ በትክክል በአግባቡ ተጠቅሞ ድምጹን ማስተላለፍና ለቀጣይ ለትውልዱ የሚጠቅም ለሀገር የሚበጁ መሪዎችን የመምረጡን ኃላፊነቱን በአግባብ እንዲወጣ አደራላለሁ።